بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين سيدنا ونبينا وحبيبنا محمد صلى الله عليه وسلم أجمعين السلام عليكم ورحمة الله وبركاته يتلمدو سامنتاوي درساتشن عقيدة لاينو يتمارن يالنو አንድ ሁለት ሶስት ሐለቃዎች ባለፉት ላይ ያነሳናቸው በጣም ሙሂም የሆኑ ርዕሶች ነበሩ። የመጀመሪያው አልኢማኑ ቢላሂ አስሉል አቃኢዲ ኩሊሃ ብለን በአላህ ማመን ከአቂዳዎች ሁሉ የመጀመሪያ እንደሆነ በዝርዝር ከተመለከትን በኋላ ሁለተኛ ላይ ተርኪዙል ኢስላሚ ዐለ ተውሂድ ዲን አልኢስላም ተውሂድ ላይ ትኩረት እንደሚያደርግም በዚህ ርዕስ ተመልክተናል። ዛሬ የአላህ ፍቃድ ከሆነ ደላለቱል ፊጥረቲ ዐላ ወሕዳንየቲላሂ ተዓላ በሚለው ርዕስ ደግሞ ትንሽ አብረን ቆይታ እናደርጋለን ኢንሻአላሁ ተዓላ። ኪታብ ይዛችሁ ቃል በቃል ትከታተሉኛላችሁ ኢንሻአላሁ ተዓላ። ሁሉም ደላለቱል ፊጥራ አፈጣጠራችን ያመላክተናል ዐላ ወሕዳንየቲላሂ ሱብሓነሁ ወተዓላ የአላህን ሱብሓነሁ ወተዓላ ብቸኝነቱን ባለፈው ደርስ ላይ አላህ መኖሩን ነው ያረጋገጥነው። ዛሬ ደግሞ ወሕዳንያውን ብቸኛ ጌታ እንደሆነ ኻሊቀ ሰማዋት ወልአርድ ሸሪክ እንደሌለው ሐሳብ አንስተውልን ነበረ ኪታቡ ላይ። ፊጥራችን አፈጣጠራችን ማለት ነው። ደላለቱል ፊጥራ ማለት አስሉ ኺልቀቲና ወጠቢዓቲና ማለት ነው። አፈጣጠራችን ጠቢዓችን በራሱ ውስጣችን ያለው አፈጣጠር የሰው ልጅ ከሱ በላይ እሱን የፈጠረው እንዳለ ውስጡ ላይ ይሰማዋል፣ ያውቀዋል። ትምህርትም ሳይማር ኪታብም ሳይቀራ ምንም ሳያደርግ በተፈጥሮ ብቻ አላሁ ሱብሓነሁ ወተዓላ ብቸኛ ጌታ እንደሆነ መረዳት ይችላል የሰው ልጅ ማለት ነው። እሱን ነው የምንመለከተው። ምን ይላል ኪታቡ? ለቀድ ደለት ዐላ ወሕዳንየቲ ሃዘል ኢላህ። በእርግጥም ላም ቀድ ሲመጡ ተውኪድ ይጨምራሉ። በርግጥም ማለት ነው ተውኪድ አላቸውና በርግጥም የአላህን ሱብሓነሁ ወተዓላ ኢላህ ብቸኛ መሆኑን አመላክቶናል። ወተፈሩዲሂ ብቸኛ ኻሊቅ መሆኑን ያመላክተናል። ኩለ ደላኢል ሁሉም ማስረጃዎች የምንላቸው ያመላክቱናል። ብዙ ማስረጃዎች አሉ አላሁ ሱብሓነሁ ወተዓላ ብቸኛ ጌታ ለመሆኑ። ከዛ ደላኢል ውስጥ አንዱ ፊጥራ ነው መፈጠሩ ነው። አፈጣጠራችን ነው። ፍጥርየተን ወአቅልየተን ወሰምዕየተን አቅላችንንም ስንጠቀመውና ቆም ብለን ስናስብ አላሁ ሱብሓነሁ ወተዓላ ብቸኛ ጌታ መሆኑን እንመለከታለን። በወህይም የመጣልን ወደ ኪታብ ስንመለስ መረጃዎች የሚያሳዩን አላሁ ሱብሓነሁ ወተዓላ ብቸኛ ጌታ መሆኑን ነው። ስለዚህ ኩለ ደላኢል ፍጥርያ ማለት አፈጣጠራችን በራሱ ከእውቀት በፊት ቀድሞ የሆነ ኻሊቅ የምንለው ብቸኛ የሆነ ጌታ አለን ማለትን ያሳየናል። ከዛ አላህ በሰጠን አቅል ደግሞ ቆም ብለን ስናስብ አቅላችንም አላህ የሚባል ኻሊቀ ሰማዋት ወልአርድ እንደሚያሳየን በአቅላችንም እንደርስበታለን። ከዛም አልፈን ደግሞ በወህይ እንረዳለን ማለት ነው። ስለዚህ ይሄ ሲሆን ፈልኢንሳኑ ኢዛ ቱሪከ ሊፊጥረቲሂ የሰው ልጅ ለፊጥራው ሲተው ወጅቢለቲሂ ጠቢዓ ማለት ነው። ጅቢላ ማለት ለራሱ ባህሪ ሲተው የሰው ልጅ ኺልቃው ማለት ነው። አፈጣጠሩን ስንመለከት ዱነ ተደኹልን አው ተልቂን ምንም ነገር ጣልቃ ሳይገባ ምንም ሳይነገረው ተልቂን ሳይደረግ የጂዱ ነፍሰሁ ሙተጅሀን ራሱን ያገኛል፣ አቅጣጫ ይዞ እናገኘዋለን
ኢላ ቁወትን ዑልያ ከፍ ወዳለ ኃይል ራሱን አዞሮ እናገኘዋለን። የሰው ልጅ ምንም አይነት ጣልቃዎች ሳይኖሩ ወህይም ሳይኖር አቅሉም ሳይኖር እንዲሁ ዝም ብሎ የሰው ልጅ እንዳፈጣጠሩ እንደተፈጥሮ ስንተው ከሱ በላይ አንድ ኃያል እንዳለ ያስታውሳል። የሰው ልጅ ከራሱ በላይ ኢላ ቁወትን ዑልያ ፈውቀ الانسان وفوق الكون ከሰውም ልጅ በላይ የሆነ ከዚህ ከውን አጠቃላይ ከተፈጠሩ ነገሮች በላይ የሆነ ኃይል እንዳለ ያምናል። የሰው ልጅ ምንም እኮ አልተነገረውም፣ ደሊልም የለም፣ አልቀራምም። አፈጣጠሩ በራሱ ይሄንን ያመላክታል ይለናል። የድዑሃ ረገበን ወረሀበን ወደ ቁዋው ዞር ብሎ የሰው ልጅ በመፍራት የሱን ረሕመት በመከጀል ወደዛ ትመለሳለች የሰው ልጅ ጠቢዓ። ይሄ አፈጣጠራችን ወደዛ ነው የሚወስደን። ወላ ሲየማ በተለይ የሰው ልጅ ወደ አላህ የሚመለሰው መቼ እንደሆነ ታውቃላችሁ? የምር ዱዓ አድርገን ከአላህ የማናጣው መቼ እንደሆነ ታውቃላችሁ? እጅግ ሲመረውና ሲቸገር ነው የሰው ልጅ ሐቂቃ። አመን ዩጂቡል ሙጠራ ኢዛ ደዓህ እንደሚለው እሱም ከልብ አልቅሳችሁ አላህን ስትለምኑት ከአላህ አታጡም። ሐቂቃ ሁላችንም የሞከርነው የጀረብነው ነገር ስለሆነ ይሄ ነገር ማለት ነው። ኢዘን የሰው ልጅ ሲቸገር በተለይ ችግር ላይ ሲወድቅ ምንም አይነት ሰው እንደማይጠቅመው ሲያውቅ ብቸኛ የሆነ ከሰው ልጅ በላይ የሆነ ከዚህ ፍጡር በላይ የሆነ አንድ ፈጣሪ እንዳለ ይገነዘባል የሰው ልጅ በራሱ ጊዜ ማለት ነው። ወላ ሲየማ عندما تأخذ بخناقه الشدائد ችግር መጥቶ ጎሮሮውን በያዘበት ወቅት ላይ ችግር መጥቶ ግራ ቀኝ መመልከት ባቃተው ወቅት ላይ ሁሉ ነገር ጭልምልም ባለበት ወቅት ላይ የሰው ልጅ ችግር ሲያንቀው ወተዕሽፍ به الكروب የመከራ መዓት መቆሚያ መቀመጫ ስታሳጣው وينفض يده من عون الناس እጁ ከሰው እርዳታ ባዶ መሆኑን ባረጋገጠበት ወቅት ላይ የሰው ልጅ ማንንም ሲያጣ ከጎኑ ጓደኛም ሲያጣ ረጂም ሲያጣ ችግር ሲያውለበልበው ነገሮች ጭልምልም ብለውበት የማያልፍ ሲመስለው በዛ ወቅት ላይ የሰው ልጅ እስኪ ወደ አላህ ተመለስ ሳይባል በራሱ ጊዜ ወደ አላህ ይመለሳል። እስኪ አላህን ለምነው ሳይባል በራሱ ጊዜ ለማኝ ሆኖ ይነሳል። እስኪ ይሄን አድርግ ሳይባል በራሱ ጊዜ ያደርጋል። በዛን ጊዜ ያ አላህ ይላል የሰው ልጅ ማለት ነው። ስለዚህ ፍጥራችን በራሱ የሰው ልጅ በተቸገረበት ወቅት ላይ የሰው ልጅ እጅ ምንም እንደማታግዘው እርግጠኛ ሲሆን ሁናሊካ የተጅሁ የዛን ጊዜ ይዞራል የሰው ልጅ ሙኽሊሰን ኢላ ረቢሂ ወደ ጌታው ጥርት ብሎ ከሚጠራቸው ሽርኮች ጠርቶ ንጹህ ሆኖ ወደ አላሁ ስብሓነሁ ወተዓላ ይመለሳል የሰው ልጅ። እንደዛም ሆኖ እስከ ጥፋቱ ደግሞ አላሁ ስብሓነሁ ወተዓላ ይሰማዋል። ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ይለናል አይደለ? ረሕመት ተስፋ ሳንቆርጥ ነገሮች ጭልምልም ሲሉብን ወደሱ ነው የምንመለሰው። ይሄ ጠቢዓ ነው የሰው ልጅ ባህሪ ነው። ስለዚህ ፍጥራችን የአላሁ ስብሓነሁ ወተዓላ ብቸኛ ጌታ መሆኑን የሚያሳየን ነው። ወማ ካነ የተወጀሁ ኢለይህ ቢተእሲር ልወህሚ አው ልጀህሊ አው ልሀዋ አው ልቢአቲ ሚን አሊሀትን ዛኢፋ ሚን አልበሸሪ አው ልሐየዋኒ አው ልነባቲ አው ልጀማድ ወደ አላህ ብቻ ጥርት ብሎ ይመለሳል። ድሮ በሰላሙ ጊዜ በቅንጦቱ ጊዜ ሲያባብላቸው የነበሩ መሻይኾች አንተም ከጌታዬ ጎን ታግዘኛለህ ብሎ ተስፋ የሚያደርግባቸው ነገሮች በጀህል በወህም ዝም ብሎ በኺያል ወይም ስሜቱ ተከተል ያለችውን በመከተል ብቻ የሚያደርጋቸው ነገሮች ወይም እናንተም አሊሃ ናችሁ ብሎ የሚጠጋቸው ነገሮች የሰውም ልጅ ይሁኑ እንስሳንም የሚገዙ ሰዎች አሉና እንስሳዎችም ይሁኑ ዛፎችም ይሁኑ ድንጋም ይሁኑ
እነዛን ነገር እርግፍ አድርጎ ወደ ማን ነው የሚመለሰው? ወደ አላህ Subhanahu Wa Ta'ala ይመለሳል። ስለዚህ ያለ ወህይም ያለ አቅልም ተፈጥሮ ወደዛ ይወስደዋል የሰው ልጅ ማለት ነው። ይሄ ነው አላህ Subhanahu Wa Ta'ala ተውሂዱን የሚያሳየን። ዋሂድ ነው አላህ፣ ብቸኛ የሆነ ጌታ ነው። አንተ ሊሰጥህ አጋዥ የማይፈልግ አንተን ሊረዳህ አጋዥ የማይፈልግ የሆነ ጌታ መሆኑን እዛን ጊዜ ትረዳና ወደሱ ትዞራለህ። ሐቂቃው ይሄ ነው። የሰው ልጅ የምር በእውነታው ሲቸገር ይሄንን ነው የሚያደርገው ይለናል። وهذا ما أشار إليه القرآن ይሄንኑ ነው እንግዲህ ቁርአን የሚያመላክተን فيما ذكرناه من قبل አሁን ከላይ የጠቀስናቸው የምር የሰው ልጅ ሲቸገር የሚፈልገው የሚለምነው አላህ Subhanahu Wa Ta'ala ብቻ መሆኑን የሚያቀበትን ቁርአን ይጠቅስልናል። من قصة ركاب السفينة المشرفة የሰፊና ላይ የወጡ ሰዎችን ባህሪ ሰፊና ላይ እየሄዱ ያቺ ሰፊና ደግሞ ልትሰምጥ የደረሰች ሰፊና የሷን ባህሪ ያስቀምጥልናል አላህ Subhanahu Wa Ta'ala። ሰፊናዋ ልትሰምጥ ነው ብሎ አላህ ምሳሌ ሰጠ። ምን ይላል? حتى إذا كنتم في الفلك وجرين بهم بريح طيبة وفرحوا بها جاءتها ريح عاصف وجاءهم الموج من كل مكان وظنوا أنهم أحيط بهم دعوا الله مخلصين له الدين لئن أنجيتنا من هذه لنكونن من الشاكرين إلى الله سبحانه وتعالى. هو الذي يسيركم في البر والبحر بلو يجمر الآيات السكو جيتاچوه نو يسيركم في البر والبحر بزيه مدر بيبسم لاي هنا ببحر لاي የሚያንቀሳቀሳችሁ ብቸኛ የሆነ ጌታ ነው ይለናል ቁርአን። حتى إذا كنتم في الفلك في السفن ማለት ነው። ፍልክ ማለት ሰፊናዋ ላይ በመተቀመጡበት ጊዜ وجرين بهم ሰፊናዋ በመታንቀሳቀስበት ጊዜ بريح طيبة ደስ በሚል ንፋስ እጅግ በጣም የሚያምር ድምጽ የሚያምር ንፋስ የሚያምር የሆነ ጉዞ ባህር ላይ እየተጓዛችሁ እየተጫወታችሁ የተለያዩ ሐሳቦችን እያነሳችሁ በዚሁ አየር ተደስታችሁ وفرحوا بها ደስ ብሏቸው ባህር ላይ እየተጓዙ ያሉ ምን ይመጣባቸዋል? جاءتها ريح عاصف ሰፊናዋ ላይ ከባድ የሆነ ቡቤ የምንለው ንፋስ የየውም القيامة አይነት ንፋስ ሁሉን ነገር ገለባብጣ የምትነፍስ ንፋስ ሪህ ዓሲፍ ትባላለች። እሷ ትመጣና ታውለበልበዋለች ሰፊናውን ከተረጋጋበት ከሚሄደው ነገር ብድግ ቁጭ እያደረገች ታውለበልባለች። ያ በሚመጣበት ወቅት ላይ وجاءهم الموج من كل مكان ከፊት ለፊት ትልቅ የሆነ ማዕበል ከኋላም ትልቅ የሆነ ማዕበል በቀኝም በኩል ማዕበል በሁሉም አቅጣጫዎች ማዕበሎች ይመጡና ይከባቸዋል። እነዚህ ሰፊናዎች ምን መውጫ አለ? ማዕበል ከፊት ለፊት አለ፣ በዛ ላይ ንፋስ አለ፣ ሰፊናዋ እየተርገበገበች ነው። በዛ ሐል ላይ የሰው ልጅ ምን ይሆናል? وظنوا أنهم أحيط بهم وظنوا ማለት አይቀኑ እርግጠኛ ሆኖ ማለት ነው። መከበባቸውን እርግጠኛ ሆነው መጥፋታቸውን እርግጠኛ ሆነው የዛን ጊዜ ምን ይላሉ? دعوا الله مخلصين አላህ Subhanahu Wa Ta'ala ብቻና ብቻ ጥርት አድርገው ይለምናሉ። ድሮ ሲያባብሉት የነበሩት ሼኽ፣ ድሮ ሲገዙ የነበሩት ድንጋይ፣ ድሮ ሲቀባቡት የነበሩት ዛፍ፣ ድሮ ድረስልኝ ሲሉ የነበሩትን ሁሉ ይረሱና እነዛ ስንጠራቸው የነበርናቸው ነገሮች እንደማይጠቅሙን አውቀናል፣ አንተ ብቸኛው ጌታ ነህ ብለው አላህን ይለምኑታል። ጥርት አድርገው ብቸኛ ጌታ ነህ ብለው ለሁዲን ሐቂቃ ትክክለኛው ዲን ያንተ ነው ብለው እጅ ይሰጡና ይለምናሉ አላህን። በማዕበል ተከበዋል። ንፋስ እያውለበለበቻቸው ነው። አለቀልና በቃለን አሉ። በዛ ወቅት ዱዓ ሲያደርጉ ምን ይላሉ? ለኢን አንጀይተና ሚን ሃዚህ
እንደው ከዚህ ጉድ ውስጥ ካወጣህን ያ አላህ ለነኩነነ ሚነ ሻኪሪን ድጋሜ ወደ ኩፍር አንመለስም፣ ድጋሜ ወደ ሽርክ አንመለስም፣ አመስጋኝ ባሪያዎችህ እንሆናለን ብለው ይለምናሉ ይለናል አላህ ሱብሓነሁ ወተዓላ። የሰው ልጅ ጥፋት የሚያጠፋው ሲደላው ነው። የሰው ልጅ መጥፎ ነገር ላይ የሚሄደው ሲደላው ነው። የሰው ልጅ ወደ መጥፎ ነገር የሚሄደው ፈራግ ሲኖረው ነው። የምር ጭንቅ ካለ፣ የምር መቸገር ካለ፣ የምር ሩሃችን አንገታችን ላይ ስትደርስ ያ አላህ ነው የምንለው። ወዴትም መሄጃ የለንም። ነፍሳችን በራሷ ሁሉም ነገር ትረሳና ወደ አላህ ሱብሓነሁ ወተዓላ ትመለሳለች። ይሄ ነው ጌታ ማለት ይለናል አላህ ሱብሓነሁ ወተዓላ ማለት። ይሄ ምሳሌ አላህ ሱብሓነሁ ወተዓላ ለውጁዱ የተጠቀምነው ቢሆንም ለወሕዳንያውም ይህንኑ ደሊል እንጠቀማለን ይላሉ ሸይኹ። ወቀድ ዘከርና ሃዛ መሰለን ቢዕትባሪሂ ደሊለን ዐላ ውጁዲላሂ አላህ መኖሩ ላይ ነው ምሳሌ ያደረግነው። ወሁወ ነፍሱሁ ደሊሉን ዐላ ወሕዳንየቲሂ ይሄ በራሱ አላህ ብቸኛ የሆነ ጌታ ለመሆኑ ደግሞ የሚያሳየን አንዱ ነገር ነው። ፈኢነል ኢንሳና የሰው ልጅ በጠቢዓው ሒነ ተጀረደ ሚነል ዐዋሚል ጣሪአ ከሰው ሰራሽ ነገር ከቀን በኋላ ከመጣ ነገር ጥርት ብሎ ሲጸዳ ወረጀዐ ኢላ ኻሊሲ ፊጥረቲሂ ወደ ትክክለኛው አፈጣጠሩ ሲመለስ ከቀን በኋላ ሰዎች ያስተማሯቸው ከቀን በኋላ ከአባቶቻችን ያገኘነው ብለው ኢና ወጀድና ዐላ አባአና እንደሚሉት ከዛ ጥርት ብለው ወደ ራሳቸው ፍጥራ ብቻ ሲመለስ የሰው ልጅ ምን ያደርጋል? ለም የተጅህ ቢዱዓኢሂ ሳዓተ ሽደቲ ወልአዝማ በጭንቅ ጊዜና በመከራ ጊዜ ወዴትም እንደማይሄድ ቁርአኑ በዚህ መልኩ ያሳየናል። የሰው ልጅ የምር ሲቸገር ወደ አላሁ ሱብሓነሁ ወተዓላ ነው የሚመለሰው። እነ ሰነምን እነ ወሰንን ይተዋቸውና በል ኢተጀሀ ኢለላሂ ወሕደሁ ወደ አላህ ብቻ ነው የሚመለሰው። በራሳችሁ ላይ ጀርቡት። ሐቂቃ በራሳችሁ እንደው ቸግሮት የሚያውቀው ሰው አለ እዚህ ውስጥ? በጣም የምር ቸግሯችሁ ማንም እንደማይደርስላችሁ ስታውቁ ወዴት ነበር የተመለሳችሁት? ወደ አላህ አይደል? ሐቂቃው እኮ ይሄ ነው። አባትም ቢኖርህ እናትም ቢኖርህ ወንድምም ቢኖርህ ማንም ምንም እንደማያደርግልህ ስታውቅ ካንተ በስተቀር ማን አለኝ ያ አላህ ትላለህ። ሌሊት ትነሳና ተነስና ስገድ ስትባል ሌሊን የማትነሳ ሰውዬ ሲቸግርህ ችግርህ ራሱ ይቀሰቅስሃል። እጅህን ታነሳለህ፣ ስጁድ ትወርዳለህ፣ ያ አላህ ብቸኛ የሆንክ ጌታ ትላለህ። እዛን ጊዜ አላሁ ሱብሓነሁ ወተዓላ ሓጃህን ሲያወጣለህ ወደ ነበርክበት ደግሞ ትመለሳለህ አይደለ? ያ ለይሉም ይቀራል፣ ያ ዱዓኡም ይቀራል፣ ያ ተወጅሁም ወደ አላህ ይቀራል። እንዲህ አይነት ተፈጥሮ ነው ያለ የሰው ልጅና የምር በርግጥም ስንቸገር የምንለምነው አላሁ ሱብሓነሁ ወተዓላ ነው። የሰው ልጅ ከሁሉ ነገር ጸድቶ ራሱን ሲያስቀምጥ የሆነ ቦታ ላይ ተጀሩድ ሲያደርግ ራሱን ብቸኛ አላህን ብቻ ነው የሚለምነው። ወሕደሁ ረቢ ኩል ሸይ አላሁ ሱብሓነሁ ወተዓላ ከማ ቃለ ተዓላ ፊ ወስፊ ነፍስየቲ ሃኡላኢል ሙሽሪኪን ሙሽሪኮቹን ሲወስፋቸው አላህ እንዲህ ይላል ደዐውላህ ሙኽሊሲነ ለሁዲን ይላል። ችግር ሲመጣባቸው ጥርት አድርገው ወደ አላህ ይመለሱና ሙሽሪኮች ናቸው እኮ ተምሩን ይገዙት ነበር ብለናል ባለፈው። ሲረባቸው ይበላሉ ብለናል። ድንጋዩን ተሸክመው ይሄዳሉ። የተሻለ ድንጋይ ሲያገኙ ይቀያይራሉ። እንደዛ የሚያደርጉት ሁሉ የምር ችግር ሲመጣባቸው ደዐውላህ ሙኽሊሲነ ለሁዲን አለ። አላህም በብቸኝነት ይለምዳሉ። ፈለማ ነጃሁም ኢዛ ሁም ዩሽሪኩን ነጃ ሲያወጣቸው ከዛ ችግር ደግሞ መልሰው ወደ ነበሩበት ሽርክ ይመለሳሉ። የሰው ልጅ እጅግ በጣም ደካማ የሆነ ፍጡር፣ በጣም ደካማ። አንድ ትንኝ በአፍንጫው ገብታ ትገለዋለች። የሰው ልጅ ከምንም ራሱን ማዳን አይችልም። እጅግ በጣም አስቸጋሪ ማን ነው ካላችሁ ደግሞ የሰው ልጅ ነው። የሰው ልጅ ነው በጣም አስቸጋሪ። ልቡን ማስተካከል የሚያቅተው ጥርት ማድረግ የሚያቅተው የሰው ልጅ ነው የሚያስቸግረው። ሐቂቃ
ገባ ወጣ የሚል አንዴ ወደ ሽርኩ አንዴ ወደ ተውሂዱ አላህ ያየኛል ብሎ እያወቀ እያመነ ወንጀልን ይዳፈራል የሰው ልጅ ከባኢር ላይ ይወድቃል የሰው ልጅ አይደለ አስቸጋሪ ነው የሰው ልጅ እኮ እንዲህ አይነት ሰዎች ናቸው አያፍሩም ጥርት አድርገው አላህን ይለምናሉ አላህ ያንን ጉዳይ ሐጃ ሲያወጣቸው ከችግራቸው ነፃ ሲያወጣቸው ከአለም ይኩን ወደ ነበረበት ይመለሳሉ ፍርዓውንም እንደዚህ ነበር ነብዩላህ ሙሳን የሚያስቸግረው የሆነ በላ አላህ ያመጣበታል ያ ሙሳ ادع لنا الهك ይላል ይመጣና አንተ ሙሳ ሆይ እስኪ ጌታህን ለምንልን አላህ ያንሳልን ካነሳልን እናምናለን ይለዋል ነብዩላህ ሙሳ ዱዓ ያደርጋሉ እንደው ካሁን ይመለስልኛል ይላል አላህ Subhanahu Wa Ta'ala ያን በላ ሲያነሳ መልሶ አነ ረብኩሙል አዕላ ይላል ማስወገድ ያቅተዋል ያ ችግር ሲወገድ አሁን ደግሞ እኔ ነኝ ጌታችሁ ይላል የሰው ልጅ እንደዚህ አይነት ጠቢዓ አለው ዒናድ አለ የሰው ልጅ በጣም ልበ ደረቅ ነው የሰው ልጅ በጠቢዓው አንድ ጊዜ አይደለም ሁለት ጊዜ አይደለም ሁሉ ጊዜም በዚህ መልኩ ያስቸግራል የሰው ልጆች እንደዚህ ናቸውና ሐቂቃው ማንኛውም ሰው ዛሬ ስንት ሳይንቲስቶች የምንላቸው አቅላቸው ስንት ነገር የሚሰሩ ሰዎች ፈጣሪ የለም ብለው ይኖራሉ ቆም ብለው ራሳቸውን ቢመለከቱ ቢያዳምጡት ከዚህ ከሰው ልጅ ኃይል የተሻለ ሌላ ኃይል እንዳለ ማመን ነበረባቸው ቆሞ ያለ ማሰብ ነው አላህ ሂዳያ ይስጠን ኢንሻአላህ ይሄ ደላለተል ፊጥራ ነው ሁለተኛው ደላለቱል አቅልን ስንጠቀም አቅላችንን ስንጠቀመውስ አላህ Subhanahu Wa Ta'ala የሰው ልጅ ከእንስሳ የለየበት ምንድነው አቅላችን ነው አይደለ አእምሮ ሰጠን አላህ Subhanahu Wa Ta'ala አይደለ ተፈኩር እንድናደርግበት ሰጠን እንስሳ ተፈኩር የለውም አይደለ ይበላል ይጠጣል ይኖራል እንደፈለገ ሰው ፊት ይጸዳዳል እንስሳ አይደለ እንደፈለገ አብሮ ያረጉትን ያረጋሉ ችግር የለውም ሰው ያየኝ ሰው አላየኝም አይልም እንስሳ የሰው ልጅ ግን አቅል ተሰጠው እነዚህን ነገሮች ለይቶ እንዲኖር አላህ የሰጠንን አቅል ተጠቅመን ደግሞ ቆም ብለን ስናይ دل العقل كذلك على أن وراء هذا الكون ከዚህ ከውን ከተፈጠሩ ነገሮች በስተጀርባ ላይ ሙከዊነን ዋሂደን አንድ ሙከዊን የሆነ እንዳለ ይህን ነገር በስርዓቱ አደራጅቶ የሚያስተዳድር የሚገዛው እንዳለ አቅላችን ያሳምነናል አቅላችን በራሱ ይህን ያሳምነናል فهذا الكون العريض الفسيح ይሄ ሰፊ የሆነ ዩኒቨርስ ተፈጥሮ خلق አጠቃላይ على تنوع በአይነታት መخلوقاتን ሁሉ ስትመለከቱ ما فيه من مخلوقات ስንት አይነት ፍጡር አለ በዚህ ዱንያ ላይ እኛ እንኳን የማናቀው ይበዛል አይደለ የምናቀው ነገር እንኳን ስንት አይነት አለ مخلوقات የምንለው እስኪ ዓለምን እንሰቧት ከኢትዮጵያ ወጣ በሉና ዓለምን እንሰቧት አሁን በዚህ ወቅት እኛ ጋር እየመሸ ሌላው ጋር ለሚነጋበት አይደለ ስፋቱን እዩት ክብደቱን እዩት ግዝፈቱን እዩት ይሄ ሁሉ ባለበት ላይ አቅላችንን ስናሰራው مخلوقات صغيرة وكبيرة ትንሿም ግዙፍ የሆነው ትልቁም حية ህያው የሆነ وجامدة ደረቅ የሆነ ህያው ያልሆነ ناطقة ተናጋሪ የሆነ ሰው ልጅ صامتة መናገር የማይችሉ حيوانات عاقلة እንደ ሰው ልጅ አቅል ያለው وغير عاقل አቅል የሌለው علوية ከኛ በላይ ያሉ ፀሐይ ጨረቃ ከዋክብትን የመሰሉ وسفلية እምድር ላይ መሬትን በመሬት ላይ ያሉ የሰውም ልጅ ሆኖ እንስሶችም ሆኖ እምድርም ብትሆን እያንዳንዱ ስንት ምድር ነው ያለው ሰባት አለ አይደለ ከላይ ሰባት ሰማይ አለ ከታች ሰባት ምድር አለ ይህን ሁሉ ስትመለከቱት تحكمه قوانين واحدة አንድ ህግ ነው የሚያስተዳድረው ይሄን ሁሉ ትንሿ ዘራ ከትንሿ ዘራ ጀምሮ ባክቴሪያ ልበለው ዘራ እንደው በአይን መታየት የማትችል ጎመን ዘር ፍሬ ይሉናል ከጎመን ዘር ፍሬ ያነሰች ከጤፍ ፍሬም ያነሰ በል በኖርማል አይናችን አይተነው እንኳን ማግኘት የማንችለው
በማሽን አይተን የምንደርስባት ጥቂት የምንላት ነገርና ትልቁ ግዙፍ የሆነው ፀሐይና ጨረቃን የመሰለ አንድ አይነት ስርዓት ነው የሚገዛቸው። የሚገርም ነው የአላህ Subhanahu Wa Ta'ala ስራ። ይህን ቆም ብለን ስናስበው ማን ነው ይህን በዚህ መልኩ ሊያስተዳድር የሚችለው? የትኛው ጠቅላይ ሚኒስትር ነው ይህን ግዛት ሊገዛ የሚችለው? የትኛው የሰው ልጅ ጉልበት ነው ይህን ማስተዳደር የሚችለው? ሐቂቃ እንደው ርቦናል ዛሬ አብላን ብንለው ጠቅላይ ሚኒስትሩን እንደው ሙሉ የኢትዮጵያን ህዝብ ማብላት ይችላሉ ከኪሳቸው አውጥተው? ይቻላል? ሐቂቃ አይችልም። የሰው ልጅ ደካማ ነው። የሰው ልጅ ናቅስ ነው። የአላህ Subhanahu Wa Ta'ala ደግሞ ተመልከቱት። ኢትዮጵያን ህዝብ ብቻ እኮ አይደለም በዓለማችን ላይ ያለ በቢሊየን የሚቆጠረውን ኸልቅ በከውኑ በአንድ አይነት ቃኑን በአንድ አይነት ሂደት በአንድ አይነት አስተዳደር ያኖረዋል አላህ Subhanahu Wa Ta'ala። ከፊሉ ይወለዳል፣ ከፊሉ ይሞታል፣ ከፊሉ ጋር ይነጋል፣ ከፊሉ ጋር ይመሻል፣ ከፊሉ በጣም ሀብታም ይሆናል፣ ከፊሉ የተወሰነ እያንዳንዱ ናሙስ ከውን እንቅስቃሴው ከአላህ Subhanahu Wa Ta'ala ውጪ ሌላ ፍጥረት ይህን ማስተዳደር እንደማይችል ያሳየናል። አክላችን ይህን ስናስበው ይሄ ነገር قوانين واحدة تنطبق على الذرة كما تنطبق على المجرة. على الذرة مالت يهي هج يا الله سبحانه وتعالى هج ጥቂቷም ላይ መጀራ ማለት ግዙፍ ሆኖ የሚንቀሳቀስ ነገር ላይ ይሄ ነው የሚተገበረው አንድ አይነት ህግ ነው። حتى إن العالم الطبيعي عالماتችን طبيعው አጠቃላይ حين ينظر إلى الذرة ትንሿን ነገር ሲመለከት يجدها ያገኛታል في تكوينها አሰራሯ አናማራ ትንሽ እኮ ነች። በሰው ልጅ አይን የማትታይ ነገር እኮ ነች። ይሄ በአጠቃላይ مشابهة للمجموعة الشمسية ልክ ፀሐይ በሚኖረውና በሚተዳደረው ህግ አይነት ያችም ዘራዋን በዛው ነው የምትተዳደረው። ይሄንን የተደረሰበት መጨረሻ ላይ في تكوينها ولا فرق አንድም ሰው ሲኖር ፀሐይን የመሰለ ግዙፍ ነገርም ሲኖር ተራራን የመሰለ ግዙፍ ነገርም ሲተዳደር ቀዋኒኑ አንድ ነው። በአንድ አይነት ሂደት ነው የሚሄደው። የሚገርም ነው። አቅላችንን ይሄን እንጠቀመው። ይዛን ጊዜ ወደ አላህ Subhanahu Wa Ta'ala እንመለሳለን። ይዛን ጊዜ የአላህን ኃያልነት እናውቀዋለን። ይዛን ጊዜ እቺ ዓለም በማን እጅ ላይ እንዳለች እንረዳለን። አሁን ላይ እኮ ሐቂቃ በጣም የሚያሳዝነው የሰው ልጅ ኻሊቁን እየረሳ ያለበት ዘመን ላይ ነው ያለነው። የሰው ልጅ የሆነ ችግር ሲመጣበት ወደ ራሱ ወደ ብቃቱ ወደ አቅሉ ወደ ትምርቱ አይደለ ወደ ሚዲያው እስኪ እናጮኸው ሶሻል ሚዲያ ላይ እንጂ የሚሉት ሰው ችግር ሲፈጠር እስኪ ወደ አላህ እንጩህ አይሉ። እስኪ ወደ አላህ እንድረስ እኮ ብዙ አትሰሙ አይደል? ችግር ተፈጠረ ስለዚህ በሚዲያ እናዳርሰው ዓለምን ነው እንጂ ይህንን ጉዳይ አንብተን ወደ አላህ ተመልሰን በአላህ ኃይል እንታገዝ እየጠፋ ነው ያለው። ሐቂቃ የሰው ልጅ ቆም ብሎ ማሰብን ቢችል እቺ ከውን እቺ ዓለም የምትተዳደረው በአንድ አላህ Subhanahu Wa Ta'ala ስር መሆኗን በደንብ መገንዘብ ይኖርብናል። هناك قانون عام ወጥ የሆነ ህግ አለ። የሚያጅባችሁ ነገር ህግ ማለት ነው። ቃኑን ማለት ጥቅል የሆነ ከቃኑን الزوجية ጥንድ የምንለው ህግን የመሰለ ማለት ጥንድ ታውቃላችሁ አይደል? ተቃራኒ ነገሮች ማለት ነው። ጥንድ ባል ሚስት እንደምንለው ጥንድ ይባላል አይደል? ተቃራኒ የሆኑ ነገሮች ሁሉ ነገር ላይ ይተገበራል። أعني الازدواج أو الثنائية ازدواج መደባለቅ ወይም ደግሞ ሁለትዮሽ የምንላቸው አይነት ቃኑን በሁሉ ነገር ላይ አለ። في المخلوقات كلها በሁሉም መخلوقات ውስጥ እንዲህ አይነት ነገር አለ። በሁሉም መخلوقات ውስጥ እኛ የሚመስለን እኮ ሰው ብቻ ነው አይደለ? ወንድና ሴት የሚባለው ጾታ ብዙ ጊዜ እንደዛ እንረዳለን አይደለ? የሰው ልጅ ብቻ አይደለም። እኛ ስለምንኖረውና ሰዎች ሆነን በእኛ ላይ ስለሚተገበር
ወንድና ሴት ተብለን መከፋፈላችንን አወቅን እንጂ የተፈጠረ ተፈጥሮ በአጠቃላይ ጥንድ አለው፣ እዝዲዋጅያ አለው። ቃኑን ዓም ነው። ይገርማል ይሄ ነገር ሁሉ ነገር ላይ። እንስሳም ላይ ስትመለከቱ ወንድና ሴት አለ አይደለ? ከብት ላይ በሬ አለ፣ ላም ሴት አለች። ሁሉም እንስሳ ላይ አለ አይደለ? እንደዛ አውራ ዶሮ ሴት ዶሮ እንላለን አይደለ? ወንድ በግ ሴት በግ እንላለን። እንደዛ ነው አይደለ? በአንድ ጾታ የሚኖር ነገር አለ ስታውቁ? እስኪ የሚያውቅ ሰው ካለ ይንገረን። ከእንስሳም ይሁን ከምንም ይሁን ከጀማዳትም ይሁን ሐታ ዛፎች ላይ አሉ እንደዛ አይነት ነገሮች። ወንዴና ሴቴ ይባላሉ አይደለ? ፓፓያ ላይ እንደዛ ትሰማላችሁ አይደል? ማዳቀል ይላሉ። ከዛ ፍሬ እንዲያመጣ ወንዷን ፍሬ አላህ አሳወቀው የሰው ልጅ እንዲህ አይነት ነገር። ወንዱን ከሴቱ ጋር ጎን ይተክሉለታል። ከዛ ተዳቀለ ይባላል። ከዛ አፈራ ይባላል። ከዛ ያንን ፍሬ እንበላለን። እዝዲዋጅያ ተቃራኒ ነገሮች አሉ። ሁሉ መክሉቃት ላይ ነው ይሄ ያለው። ዛፍ ላይ ብቻ አይደለም፣ እንስሳ ላይ ብቻ አይደለም፣ የሰው ልጅ ላይ ብቻ አይደለም፣ ሁሉ ነገር ላይ እንደዛ አለ። عرفه الناس قديما في الإنسان والحيوان في صورة الذكورة والأنوثة ቀደምቶች አያቶቻችን የሚያውቁት ይሄንን ሰው ላይ እንስሳ ላይ ተክሎች ላይ ነበር ይሄን የሚያውቁት። ዛሬ ግን አልহামዱሊላህ በደንብ ምርምሮች ሄዱና ሁሉ ነገር ላይ መኖሩን አወቁት። ይሄ የማን ቃኑን ነው? የአላህ Subhanahu Wa Ta'ala ቃኑን። ወላሐዙሁ ፊ بعض النباتات ድሮ ላይ አንዳንድ ተክሎች ላይ እንዲህ አይነት ነገር እንዳለ ተረዱ። ምንም ምርምር ሳይመጣ የዛሬው አይነት ቴክኖሎጂ ሳይመጣ በምርምር ደርሰውበታል ድሮ አባቶቻችን። ኢዘን ነባታት ላይ እንደ ነኽል አይነት እንደ እንስሳ ላይ የሚታይ ሰው ልጅ ላይ እንዲህ አይነት ነበረ ቀዲመን ቀደምት ድሮ ላይ ማለት ነው። ከዛ ثم اكتشف العلم ከዛ በኋላ ምርምር ምን اكتشف አደረገ? أن النباتات ነባቶች كلها فيها تذكير وتأنيث ነባት የተባለ ሁሉ ተዝኪርና ተአኒስ ወንድና ሴት አለው። بل الجمادات فيها هذا الازدواج ጀማዳቱ እንኳን ሳይቀር ይሄ ከተክል የሌለው ሩህ የሌለው እንኳን ይሄን ነገር አለው የሚለውን ሳይንስ ደግሞ ደርሶበታል። አሁን في صورة الموجب والسالب በሚባል መንገድ መጥቶለታል። ሙጅብና ሳሊብ የሚባል ነገር አለ። ተቃራኒ ነገሮች ናቸው። ጀማዳት ላይ ድንጋይ ላይ መብራት ላይ ሁሉ ነገር ላይ ማለት ነው። ይሄ ፕላስና ማይነስ የሚባል ነገር አለ አይደለ? መደመርና መቀነስ የሚባለው መብራት ላይ እንደዛ አይነት ነገር አለ አይደለ? ኤሌክትሪክ ገመድ ላይ ምንድነው የሚባለው? ኤሌክትሪክ አንድ ገመድ ብቻዋን ሄዳ እኮ እንዲህ አታቀጣጥልም አይደል? ከለሩ ራሱ ይለዩታል። አሁን ላይ በሚዘረጉበት ወቅት መብራት ላይ የመብራት ባለሙያ አለ እናንተ ውስጥ ማይነስና ፖዚቲቭ እና ኔጌቲቭ አለው። ተቃራኒ እዝዲዋጅያ ይባላል እንደዚህ አይነት ነገር። የመኪና ባትሪ ላይ ስትሄዱ ምንና ምን አለው? እንደዛው ነው አይደል? ፖዚቲቭ አለው ኔጌቲቭ አለው። አንዷ የመደመር ምልክት አላት፣ አንዷ የመቀነስ ምልክት አላት። ስለዚህ እናገናኛቸዋለን። ማይነሱን ከምን ጋር እንዲህ አድርገን ተቃራኒ ብናደርገውስ ይቀጣጣላል፣ ይበላሻል፣ ሲስተሙ ሁሉ ይበላሻል። ሁሉ ነገር ላይ እንዲህ አይነት ነገር ታገኛላችሁ። ይሄ ማን ነው በዚህ መልኩ እንዲህ አይነት ቃኑን የሚያመጣው? ቃኑን ዓም የሆነ ነገር አላህ Subhanahu Wa Ta'ala የሚያስተዳድረው ነገር ነው። የሚገርማችሁ ነው። ፊል ከህረባኢ ወነህዊሃ ከህረባም ላይ ይሁን ሌላም ነገር ላይ ታገኛላችሁ። በል አዘራ እቺ ትንሿ ዘራ የምንላት እንኳን ያጅባችኋል። ራሷ እኮ አትታይም፣ ጥቂት ነገር ነች። እሷ ራሷ አለቲ هي لبنة البناء الكوني ግዙፍ የሚባለው ነገር ከሷ ነው የሚጀምረው። ትልቁ ነገር ከስንት ነው የሚጀምረው? ከትንሽ ነው የሚጀምረው አይደለም? 1000 መጀመሪያው ምንድነው? 1000 ለመድረስ መጀመሪያው ምንድነው? አንድ ብሎ ይጀምራል አይደለ? እቺ የማናያት ዘራ እንኳን እንደዛው ፖዚቲቭ እና ኔጌቲቭ አላት በራሷ። እቺ ትንሿ ጥቂቷ ነገር እንኳን ለቢና የሆነችው ተተከወኑ من شحنة موجبة وأخرى سالبة ከፖዚቲቭ እና ከኔጌቲቭ
የተፈጠረች ነገር ነች ሱብሃንአላህ ትንሽ የምንላት ባክቴሪያ እንኳን ሳትቀር ይሄ ነገር በውስጧ ላይ ይገኛል ኢላ ጅዋሪ ነዋት መሐል ላይ አለች በሷ ላይ የሚሽከረከሩት ነገሮች ፖዚቲቭ እና ኔጌቲቮች አሉት ማነው የትኛው የሰው ልጅ ብቃት ነው ይሄን ሊያመጣ የሚችለው የስኛ የሰው ልጅ ሀያልነት ነው እንዲህ አይነት ነገር ሊያሳየን የሚችለው አቅላችንን ስንጠቀመው ይሄንን እንደርስበታለን ማለት ነው አላህ የሰጠንን አቅል በዚህ መልኩ ነው የምንጠቀመው وكان هذا الاكتشاف العلمي ይሄ የተደረሰበት الحديث አሁን ሳይንቲስቶች ዛሬ ደርሰንበታል ሙጂብና ሳሊብ የሚባል ነገር አለ ፖዚቲቭ እና ኔጌቲቭ የምንለው ነገር በሰው ልጅና በእንስሳና በዛፎች ብቻ ሳይሆን በሁሉ ነገር ላይ አለ የሚለውን ቅርብ ጊዜ የደረሱበትን ሳይንቲስቶች አላህ Subhanahu Wa Ta'ala ቀደም ብሎ ከ14 ክፍለ ዘመናት በፊት አላህ Subhanahu Wa Ta'ala ነግሮናል ይሄን በቁርአን ውስጥ ወደ ቁርአን ቢመለሱ ቀድሞ ያገኙታል ማንኛውም ምርምር ላይ ሳይንቲስት አግኝቻለሁ የሚለውን ወደ ቁርአን መለሰ ብሉና ተመልከቱት አላህ Subhanahu Wa Ta'ala አብራርተው ነብዩ አለይሂ ሰላቱ ወሰለም በደንብ ዘርዝረውልን እያስቀመጡ በርካታ ሳይንቲስቶች ዛሬ ሲደርሱበት ኒዕመል ኢስላሙ ዲና ለካ እውነተኛ ዲን ነው ብለው እስልምናን እየተቀበሉ ነው ያሉት ብዙ ምሳሌዎችን ማንሳት እንችላለን አሁን ባለንበት ዘመን ሰዎች እየደረሱበት ያሉት ምርምሮች በአጠቃላይ አላህ Subhanahu Wa Ta'ala በቁርአን ላይ ዘርዝሮ አስቀምጦልናል ግልጽ ነው አይደለ ይሄ خالق السماوات والارض ጌታችን ዘርዝሮ ቀደም ብሎ አስቀምጦልናል ምን አለ አላህ Subhanahu Wa Ta'ala منذ 14 قرنا حين قرر هذه الحقيقة ين حقيقة من بلو أسكمتولنا المسلاችሁ بمثل قوله تعالى سبحان الذي خلق الأزواج كلها مما تنبت الأرض ومن أنفسهم ومما لا يعلمون ندال الله سبحانه وتعالى سبحان يتأرى جيتانو الذي يا جيتاچن خلق الازواج اندوچن يفطر كلها يندندو اتقالاي كل كفيل ማለት አይደለም ሁሉንም በሁሉም ነገር ላይ ጥንዶችን የፈጠረ ጌታ ጥራት ይገባው ከምን مما تنبت الارض እምድር ከምታበቅለው ነገር ومن انفسهم ከሰው ልጅ በራሱ ومما لا يعلمون የሰው ልጅ የማያውቃቸው በሺ የሚቆጠሩ ሌሎች ነገሮች አሉ ሁሉም ነገር ላይ እዝዲዋጅያ እንዳለ ያሳየናል በሌላ አያ ላይ አላህ Subhanahu Wa Ta'ala ምን ይላል ومن كل شيء خلقنا زوجين لعلكم تذكرون ይላል ومن كل شيء ከከፊል ነገር ማለት አይደለም ከሁሉም ነገር خلقنا زوجين ሁለት ጥንድ የሆኑ ተቃራኒ የሆኑ ነገሮችን እንደው ቆም ብላችሁ እንድታስታውሱና ተፈኩር እንድታደርጉ ሲባል በዚህ መልኩ ፈጥር ያለው አለ አላህ Subhanahu Wa Ta'ala وهذه الكليه ቁርአን ላይ ኩልያ የሚገልጸው كل شيء የሚለው ሐቂቃ ነው لا مجازيه ولا اغلبيه መጃዝ ነው አይደለም የምንለው ከፊሉ ነው ጥንድ የሆነው ከፊሉ አይደለም አይባልም ሁሉ ነገር ላይ ይሄ እዝዲዋጅያ የምንለው ነገር አለ እስኪ ተፈኩር አድርጉ በዚህ ጉዳይ ላይ ማን ነው በዚህ መልኩ ያደረገው አላህ Subhanahu Wa Ta'ala ነው ስንፈጠር እኔ ወንድ ሆኜ እንድፈጠር አገሊት ሴት ሆና እንድትፈጠር በራሳችን ፍላጎት ያደረግነው ነገር ነው አላህ አማክሮ ያደረገን ነገር አለ ሁሉም በጾታው ደስተኛ ነው አይደለ ሁሉም በተሰጠው ነገር ደስተኛ ነው አላህ Subhanahu Wa Ta'ala በሚያቀው ጥበቡ በህክማው በተቃራኒ አድርጎ ከፊላችንን ሴቶች ከፊሎቻችንን ወንዶች አድርጎ ፈጥሮናል ይሄን የሰው ልጅ ማድረግ ይችላል ይሄን ጅኖች ማድረግ ይችላሉ ሙሉ የሰው ልጅ ተሰብስቦ በአለማችን ላይ አንድን ሰው መፍጠር ይችላሉ ሐቂቃ አይችሉም
አቅላችን ይህንን ነው ማሰብ ያለበት። ومن الدلائل ከመረጃዎች ውስጥ على وحدة هذا الكون ይሄ ተፈጥሮ በአጠቃላይ በአንድ ሲስተም ለመገዛቱ ما نشاهده بين أجزائه እርስ በርሱ የምንመለከተው ነገር አለ በከፊሎቹ ውስጥ من تعاون ሲተጋገዝ وتناسق ሲናበብ ይህን ተፈጥሮ ተመልኩ እንዴት አድርጎ እንደሚናበብ ማለት ነው። ይናበባል በራሱ ይተጋገዛል በራሱ بحيث يؤدي كل جزء منها مهمته እያንዳንዱ جزء የራሱን የሥራ ድርሻ እስኪወጣ ድረስ ማለት ነው። ሁሉም የራሱን ሥራ ድርሻ ይወጣል። ሁሉም ይተጋገዛል። ሁሉም የራሱ ሥራ አለው ወظيفة አለው። በዛ መሰረት በنظام دون أن يصطدم بالأجزاء الأخرى አንዱ ካንዱ ጋር ሳይላተም አንዱ ካንዱ ጋር ሳይገጫጭ አንዱ ካንዱ ጋር ሳይጣላ በنظام ይንቀሳቀሳል እያንዳንዱ ነገር። ይሄ ደግሞ የሚያጅባችሁ ነገር ነው። أو يعوق سيرها ጉዞውን ሳያበላሽበት ወይም ደግሞ ሳይዘልመው በዚህ መልኩ يمدها بما تحتاج إليه مما عنده አንዱ ላንዱ እገዛ እየሆነ አብረው ይንቀሳቀሳሉ። ويأخذ منها ما يفتقد هو إليه እሱ የሌለውን ከሱ አምሳያ ይወስዳል። እሱ የሌለውን ከጓደኛው ይቀባበላል። ተጋግዘው ይኖራሉ። مما عندها كما رأينا من المبادلة القائمة بين مملكة الحيوانات والمملكة النباتية ይህንን ስትመለከቱ በሰው ልጅ ዓለም ውስጥ በእንስሳ ዓለም ውስጥ በነባታት ዓለም ውስጥ ይህንን ስንመለከት አንዱ ከአንዱ ይቀባበላል። አንዱ አንዱን ያግዘዋል። አሁን ሙባደላ መተጋገዝ የሚለውን እንደው ስትመለከቱት ይላል በይነም المملكة الحيوانية ላይ እንስሳዎች እርስ በርስ የሚያደርጉት ትብብር፣ ዛፎች እርስ በርስ የሚያደርጉት አንዱ ካንዱ ጋር አብሮ እዝድዋጅያ አድርጎ አብሮ ኖሮ የሚሰጠን ጥቅምና ፍሬ ተመልከቱ። ከሰማይ ዝናብ ይወርዳል፣ መሬት ላይ ያርፋል። ከመሬት ሳር ይበቅላል። ያንን ሳር እንስሳ ይበላል። አያችሁት እንዴት እንደሚተጋገዙ? ይሄን ሲያደርጉ ተፈራርመው ነው እንዴ? መሬቷ ከሰማይ ጋር ተፈራርማ በቃ ላትከጂኝ ላልከዳሽ ዛሬ ዓለማችን እንደሚያደርገው እንስሳው ከመሬት ጋር ተፈራርሞ አንቺ ልታበቂልኝ እኔ ደግሞ ከዛ ልጠቀም እኔ ደግሞ ይሄን ልሰጥሽ የተፈራረመ ነገር አለ እንዴ? የለም። ይሄ በሰውኛ የምናስባቸው የመቀባበል የመተጋገዝ ጉዳይ አላሁ ስብሓነሁ ወተዓላ ያደረገው ተፈጥሮ ነው፣ ከውን ነው። የሰው ልጅ እርስ በርሶ ሲተጋገዝ ሙሉ አዲስ አበባን ለአንድ ሰው ብንሰጥ አንድ ሰው ብቻ ይኖር እዚህ አዲስ አበባ ላይ ብቻውን ሙሉ ይሄ አዲስ አበባ መሬት በ70 ካሬ በ75 ካሬ የምትከፋፈሏትን አዲስ አበባ ያንድ ሰው ነች። በአጠቃላይ አንድ ሰው ብቻውን ነው የሚኖረው። ጎረቤት የለው፣ ሰው የለው፣ ሚስት የለው፣ ልጅ የለው። ደስ ይለዋል? ሐቂቃ ይፈልገዋል? አይፈልገውም አይደል? እኔ ቤት ቀርቶብኝ ሰው ይኖርልኝ ይላል የሰው ልጅ አይደል እንዴ? ስሞት የሚቀብረኝ፣ ስታመም የሚያሳክመኝ የሚያክመኝ ያለ ሰው መኖር አይችልም። እንደዛ ነው አይደል? ፍጥራችን ተዓውን አድርገን እርስ በርስ እንኖራለን። እንደዛ አላህ ሲፈጥረን በጀማዓ እንድንኖር በአንድነት እንድንኖር በአንድነት አላህን እንድናመልከው በአንድነት ዒባዳ አድርገን ስራ ሰርተን ተጋግዘን እንድንኖር ነው አላህ የፈለገው። በሐያዋኖች መሃል ላይ በዚሁ አይነት ሲስተም አለ። አንድ መጽሐፍ አንብቤ ዓለም النحل የሚል በጣም ይገርማል። ንቦች እንዴት አድርገው ተናበው እንደሚኖሩ፣ አለቃቸውን እንዴት እንደሚያከብሩ፣ ስንቶቻቸው ውሃ እንደሚቀዱ፣ ስንቶቻቸው አበባ እንደሚቀስሙ፣ ስንቶቻቸው ቤቱን እንደሚጠብቁ፣ ስንቶቻቸው ማር እንደሚሰሩ የሚገርም ዓለም ነው። አላህ በዚህ መልኩ እርስ በርሳቸው ተንሲቅ ሲያደርግ ሲያስተባብራቸው ሐያዋናቶች ከዛፎች ጋር ከተክሎች ጋር ተክሎች ከሰዎች ጋር ይሄ ህይወት ቅብብሎሽ በመፈራረም አይደለም።
በመፈራረም فهل عقدت اتفاقية بينهما لتحقيق هذه المقابضة ይህንን ስራ ለመስራት የተፈራረሙት ነገር አለ لحياة كل منهما እንስሳ ከዛፎች ጋር ዛፎች ከእንስሳ ጋር ብለን የተስማማው ነገር ይኖራል የለም أم أن هناك مدبرا أعلى ወይስ ከዚህ ፍጡራን በላይ ሌላ ሀያል አለ ብላችሁ ስታስቡ نظم العلاقة بين المملكتين على هذا النحو العجيب በሚገርም ሁኔታ ተንظيم ያደረገ ስርዓቱን ያሳዘ ለደቂቃን እንኳን የማይጣላለፍ የማይጣላ ማን አለ ومن الذي نظم العلاقة بين الشمس والأرض እስኪ ተመልከቱት وبين الأرض والقمر وبين القمر والشمس وبين كواكب المجموعة الشمسية ፀሐይና ጨረቃን ተመልከቱት ቀንና ሌሊትን ተመልከቱት አንዱ ጋር ይጣላል እንደስታስቡት አይጣላም ሌሊት ይሄዳል ቀን ይመጣል ሌሊት ይሄዳል አንዱ ጋር አይደርስም የጨረቃንና የፀሐይን ሲስተም ተመልከቱት ከዚህ ግዝፈት ጋር እንዴት ነው እየኖሩ ያሉት ይህን ተድቢር ያደረገውስ ማን ነው ብለን ስናስብ በርግጠኝነት አቅላችን የሚደርስበት ይህንንማ በዚህ መልኩ የሚያስተዳድረው ማን ነው الله الذي لا إله إلا هو خالق السماوات والأرض ብቻ ነው ይሄን ማድረግ የሚችለው እንጂ የሰው ልጅ ይሄንን አይችልም በሚሊዮን የሚቆጠሩ ግዙፍ ነገሮችን በሚሊዮን የሚቆጠሩ ዘራ የሆኑ ነገሮችንም የሚያስተዳድረው አላሁ Subhanahu Wa Ta'ala ነው እርስ በርስ እየተጋገዙ ሳይጋጩ ሁሉም በራሳቸው መንገድ ይሄዳሉ አላሁ Subhanahu Wa Ta'ala ይሄን ምን አለን الشمس والقمر بحسبان ይላል ፀሐይና ጨረቃ በሂሳብ በተወሰነላቸው ልክ ይንቀሳቀሳሉ በተወሰነላቸው በተመደበላቸው ጊዜና ቦታ ይንቀሳቀሳሉ والنجم والشجر يسجدان والنجم كواكبت ወይም ሐረግ ብለው ፈሰሩት በሁለቱም እና ዛፎችም ለአላሁ Subhanahu Wa Ta'ala ስጁድን ይወርዳሉ والسماء رفعها ሰማይንም ከፍ አድርጎ የፈጠረ ጌታ ووضع الميزان የሰው ልጅ እንዳይበዳደሉ ሚዛንን ያስቀመጠ ጌታ ነው ለሸምሱ ينبغي لها أن تدرك القمر ፀሐይ በምንም ተአምር ጨረቃን ልትደርስበት አትችልም ወለለይሉ ሳቢቁ النهار ሌሊትም ቢሆን ቀንን መቅደም አይችልም ተድቢር ነው በቃ ይሄ የአላሁ Subhanahu Wa Ta'ala ነው وكل في فلك يسبحون ሁሉም በራሱ ዓለም ሁሉም በራሱ ሲስተም ሁሉም በራሱ ንظام የሚሄድ ነው መኪና ይጋጫል አይደል የሰው ልጅ የፈጠረ የሰው ልጅ ሲነዳ አይደለም ሌሊትና ቀን አይጋጭም አንዱም አንዱ ጋር አይደርስም ሁሉም የራሱ ፈለክ አለው ይሄ ተአምር ብቻ አላሁ Subhanahu Wa Ta'ala ብቸኛ ጌታ መሆኑን የሚያሳየን ጌታ ነው የሚለውን በአቅላችንም ስናስበው የምንረዳው ነገር ነው የምንደርስበት ነገር ነው የሚለውን ነው ያስቀምጡልን እዚህ ላይ እንቆማለን ኢንሻአላህ ፈስሉ ባያልቅም አላሁ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን አላህ ዕውቀት ይስጠን አላህ ዕውቀት ይስጠን አሚን በሉ አላህ ጥሩ ባሪያዎቹ ያድርገን ጥሩ የአላህ ባሪያዎች አላህ ያድርገን አላህ ይቀበለን هذا وصلى الله وسلم على نبينا محمد السلام عليكم ورحمة الله وبركاته